አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ ቢላል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወለን አልሐምዱሊላህ። ስራ እንዴት ነው? ጤንነት ሁሉ ሰላም? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ደህና ናችሁ? በተረፈ አለነው። ዛሬ ኢንሻአላህ ለየት ባለ ቪዲዮ መጥቻለሁኝ እላችኋለሁ ውዶቼ። እስኪ እናዳምጥ። አይዞሽ እኔ እረዳሻለሁ። የልጅ እናት ስለሆንኩ የሚረዳሽ እናት የሆነ ብቻ ነው። ሱብሃንአላህ ወላሂ ዱንያ አጃኢብ ናት። እቺ ልጅ 4 ልጅ በሆዷ ተሸክማ ታውቃላችሁ። አንድ ልጅ ራስ መሸከም እንዴት የሚከብድ 4 ልጅ በሆዷ ተሸክማ 9 ወር በሙላ ከዛ ተቀዳ ወለደች። ወልዳ ይሄው እንደዚህ ለዚህ ደረጃ በቅቶላታል፣ አድርገውላታል። ባሏ እስር ቤት ገብቶ ተይዞ ለሱ ስንት መስዋዕትነት ከፈለች። ሚዲያ ላይ የተሰደበች ምን እያለች የለመነች አገር አስገባችሁ። አገር አስገብታ ሁሉም ነገር ልካለት ኑሮ ሲመቻችለት በሷ ላይ ሌላ ደርቦ አገባ። አቡ አይቅናህ፣ ወላ አይቅናችሁ። መስዋዕት የምትከፍልላችሁ ሴቶች ላይ የምታገቡ ወንዶች ወላሂ አይቅናችሁ። እንዴ ምንድነው? ዱንያ እኮ አላቂ ናት። እነዚህ ልጆቻችሁ እኮ ተስፋዎቻችሁ ናቸው፣ ወደፊት ተስፋዎችሽ ናቸው። አይዞሽ፣ ነገ በልጆች ትደርሻለሽ። እመኒኝ፣ እንዳታለሽ። ወንድ ቤት ወንድ ይመጣል። የአንቺ ሀብቶ እንግዲህ እንደሰማችሁት ነው ማለት ነው። የኛ ህይወት እንደዚህ ናት ወላሂ። ሀቂቃ ልጅቷ አላቅም በጣም ነው የምታሳዝነው። ማሻአላህ ተባረከላ። ደግሞ አላህ ሱብሃነሁ ወተዓላ ይረዝቃቸው። 4 ልጆች ሰጥቷቸዋል። 3 ወንዶች 1 ሴት ማለት ነው። በጣም የሚያማምሩ ቆንጆ ቆንጆ ልጆች ሰጥቷቸዋል ማለት ነው። አልጠግባይ ሲተፋ ያድራል አይደለ ነገሩ። እኔ እንጃ ግን ወላሂ አንዳንድ ወንዶች በምናቸው እንደሚያስቡ አይገባኝም ወላሂ። ሴት ሲበድሉ ወይ እህት የላቸውም ወይ እናት የላቸውም፣ በምን እንደሚያስቡት አላቅም ማለት ነው። እና እቺ ልጅ አሁን ላይ በጣም ነው የምታሳዝነው። ታሪኳን ስታወራ ሰምታችኋት ከሆነ ያኔ ሙክታር ጋር ላይ ብላይ ስትገባ ታሪኳን ብዙ ጊዜ አውርታለች። ታሳዝናለች ማለት 4 ላይ በሆድ መያዝ ከባድ ነው። የወለዳችሁ ታውቁታላችሁ ማለት ነው። እንደዚህ ደግሞ በዛ ላይ ወጣትም ልጅም ስለነበረች ስታወራ በጣም ነው የምታሳዝነው። ያም ሆኖ ደግሞ አልፎ በነገራችን ላይ ስትወልድ ብረታ ሆዷ ውስጥ አለ። ያኔ ሆዷ እንትን ብሎ ሲረግጧት ምናምን ስታወራ እሷ ማለት ነው 4 ልጅ ሆዷ ውስጥ ሲቀመጥ ይከብዳል። ሲላወሱ ሲገለባበጡ ሆዳችሁ እንዲሁም ደግሞ ማህፀኗ ምናምን ነዘለ ችግር ስለነበረ ብረት አድርገውላት ነው እሷ ለራሱ ማለት ነው። ስራ ብዙ መስራት አችልም እንዳለችው ከሆነ ማለት ነው። ከባባር ነገሮችን ምናምን እንትን አትልም። አልሙሄም አንዳንድ ጊዜ ብዙ መስዋዕት የምትከፍሉት ሰው የራሳችሁ ጥላት ሆኖ ታገኙታላችሁ። ወላሂ እኔ እንጃ አሁን እነዚህን የመሳሰሉ ልጆች እያሉት እንዴት ወደ ሌላ ሊሄድ ቻለ? ያችኛዋስ ደግሞ እንዴት ልትቀበለው ቻለች? ነገስ በሷ ላይ ምን ይፈጠር እንደሆነ በምን ታውቃለች? ሲጀመር ማለት ነው። በዛ ላይ እሷ በለመነችው ብር እሷ ላይ በላይ ተቀምጣ ልጆቿ ጋር ሆና ወላሂ የምትሰራው ማለት ነው። ሰው እየረዳት በሰው ሀገር ነው እኮ በዛ ላይ ያለችው፣ ሀገሯ አይደለች፣ እዚህ ሰው የላት እና ስለዚህ ወላሂ ይከብዳል ሀቂቃ። አንዳንድ ጊዜ አላቅም የአላህ እኔስ ወንድሞች አሉኝ እንደው ፈጣሪ አደራውን ገና አላገቡም። አላህን የምለምነው ነገር ቢኖር የሴትን ብር ተመልካች አላህ እንዳያደርጋቸው ወላሂ። አላህ ዋደራውን ራሳቸውን ችለው የሚያገቡ ያደርግልኝ። ወላሂ ከባድ ነው ሀቂቃ። እንጃ በጣም ነው የሚሰማው እላችኋለሁኝ። ብዙ ጊዜ መስዋዕት የምትከፍሉት ሰው የራሳችሁ ጥላት ገዳያችሁ እና መልካችሁን ማጥፊያ ያኔ ውበታችሁን ማርገፊያ ሆኖ ይገኛል። አሁን እቺ መስዋዕት ብዙ ከፍላለታለች። እሱ እስር ቤት ሆኖ
ሌላውን ተውትና ለሱ መክፈሉ ይቅርና እነዚህን ልጆች ለራሱ መያዙ ወላሂ በጣም ከባድ መስዋዕት ነው የከፈለችለት። ለሱ እርዳታው ምናምን ተውት ይቅርና ማለት ነው። ግን አላቅም ምን አይነት አይምሮ እንዳላቸው እንደ አይነት ወንዶች አላቅም ወላሂ። እሷ አንድ ሁለት ብላ አበባ ለምና ችግሯን አውርታ የረዳትም ያዘነላትም መረርቷት በዛ ብር ማግባት ማለት ምን አይነት ህሊና ነው ወላሂ ያለው ማለት ነው። እንዴትስ አንጀቱ ጨከነለት? እንዴትስ ሙሉ ወንድ ሆነ? ሲጀመር እዚህ ጋር ሱብሃንክ ያ ረብ አደራህን ወላሂ ከባድ ነው። እኔ አላቅም ምን አይነትስ ደስተኛ ሆኖ ይኖራል እሷ እንደዚህ የሆነች። በነገራችን ላይ የሰው እንባ በጣም ከባድ ነው። ነገ ጧት አደጋ ሊያጋጥሙ ይችላል። በሰላም ወጥተን በሰላም የማንገባበት ሀገር ነው የተወለድ ነው ሀገራችን ማለት ነው። እናላችኋለሁ። አልሙሂም ራሳችሁን ጠብቁ። እንዲሁም ደግሞ ከሰማችሁ አንዲት እህታችንም እንደዚሁ በወንድ ምክንያት ራሷን ያጠፋቻለች። አሁን ደግሞ ማለት ነው አንዳንድ ጊዜ ደግሞ ሴቶች አታብዙትም፣ ሀቂቃ አታብዙት ስላቸው መስዋዕት የምንከፍለው ሁላችንም ቢሆን ለወደር ነው ሰው ነው። በዛ መንገድ ላይ ግን መስዋዕት ስንከፍል ራሳችንን ድረስ አተን ራሳችንን ድረስ ጥለን ሊሆን ይችላል። ወላኪን ግን ነፍሳችንን ማጥፊያ መሆን የለበትም። አንድ ነገር የምታውቁት ነገር እዚህ ጋር ማለት ነው። አሁን ይቺ የሞተችዋ ልጅ ኢንሻአላህ ቀጣይ ቪዲዮ ሰራላችኋለሁ። አላገባችሁም፣ ግን ያኔ ራሷን ያጠፋችው በሱ ምክንያት ነው። ያኔ ጓደኛዋ እንደተናገረችው ከሆነ ማለት ነው እሱ እንዲያዝ እያደረገችላት ነው፣ ጓደኛዋ ሀቁን እንዳወጣላት ማለት ነው። ቢሆንም ሀታ ብታገቡትም ሲጀመር ራሳችሁን ለወንድ ብላችሁ ለምንድን ነው የምታጠፉት? አንደኛ እዚህም ሳይመቻችሁ፣ ሁለተኛ እዛም ሳይመቻችሁ፣ ሁለቱንም ሀገራችሁን አበላሽታችሁ እንዴት ነው የሚሆነው? ወላይ የማይሆናችሁ የሆነ የሚወሰውሳችሁ ምናምን ነገር ከሆነ ወደ መጥፎ ነገር የሚወሰውሳችሁ ከሆነ ወደ ራሳችሁ መመለስ ወደ ያኔ አእምሯችሁን ወደሚያዝናና ቦታ ላይ መሄድ አለባችሁ። ሀቂቃ ማለት ነው። ሁሉን ነገር ትታችሁት ይሄ ነገር መቼም ራሷን የምታጠፋበት አንድ ጊዜ ወይም ሁለት ጊዜ አይደለም። የሆነ ተደጋጋሚ ችግር ሲፈጠርባት ነው ተስፋ የምትቆርጠው ሴት ልጅ ማለት ነው። በአንድ ጊዜ በሁለት ጊዜ እንደዚህ በሶስት ጊዜ ተስፋ የምንቆርጥ አይደለንም። ወላኪን ተደጋጋሚ ነገራቶች ሲበዙባት በዛ ነው ተስፋ ቆርጣ ራሷን ልታጠፋ የምችለው። ግን ደግሞ እንደዚህ አይነት ቦታ የሚያደርሳት ከሆነ ለጓደኛ ማማከር። ጓደኛ በአሁኑ ሰዓት እርግጥ ማጥፊ ነው ቢሆንም ለቤተሰብ አለቀ። ቤተሰብ ጋር ተማክራ ከዛ ከነገር ለመራቅ መሸሽ አለባት። ይሄን ያህል ማለት ነው። ወላሂ ምንም ያህል ውደዱ፣ ምንም ያህል አፍቅሩ፣ ግን ነፍሳችሁን የምታጠፉበት መንገድ መሆን የለበትም። ምንም ቢፈጠር ምንም ማለት ነው። አለቀ። ነፍሳችሁን በራሳችሁ ማጥፋት ማለት ወላሂ ከባድ ነው። በዛኛውም ሀገር ጨለማችሁን ነው የምትቀበሉት፣ በዚህም እንደዛው ማለት ነው። እንደተንከራተታችሁ በሰው ሀገር ሳያልፍላችሁ እንደዚህ ሀቂቀትን ከባድ ነው እና እላችኋለሁ። ስትወዱም ልክ ይኖር፣ ስትኖሩም ልክ ይኖር። ብዙ ጊዜ እኛ አናቅም፣ አላህ ነው የሚያውቀውና አላህ ሁሉንም ነገር ያሳምርልን። ሁላችንንም አድናኖራችንንም ሁሉን ነገር ፈጣሪ ያሳምርልን። ከሱ በቀር የሚያቅልን ነገር የለም ማለት ነው። በተለይኛ ስደት ላይ ያለን ሰዎች እላችኋለሁ ውዶቼ። እኔ ይች ልጅ በጣም ነው ያሳዝነችኝ። እየሞተችውም ታሳዝናለች፣ ግን ደግሞ ሀቂቃ ከባድ ነው። ያኔ ይህን ያህል ድረስ መድረስ አያስፈልግም። ሁላችንም እንማርበታለን ብዬ ነው ቪዲዮውን እኔ ይሄን ያመጣሁት። በእጅ ስራ ነው ታውቃላችሁ እስከ ዛሬ የምመጣው። ያው ግን ደግሞ አንዳንድ ጊዜ አለ አይደለ፣ ሁልጊዜ አማን ቀን የለም። ከሰው ቤት ስራ በኋላ ነው እና ከሰው ቤት ስራ በኋላ ነው የእጅ ስራ የምሰራውና ብዙ ጊዜ ሳጣ እንደዚህ ቪዲዮዎች ነው የምለቀው እላችኋለሁ ወዶቼ። ላይክ ሰብስክራይብ ያደርጋችሁ ደግሞ አበረታቱኝ እሺ፣ አብረን እንደግ እና እንደዛ ነው። ራሳችሁን ጠብቁ፣ ራሳችሁን ሆኑ። ስትወድም በልክ ይሁን። አሁን ላይ ሀቂቃ በተለይ አሁን ላይ ብዙ ነገር በሶሻል ሚዲያ እያያችሁ ነው፣ መማር ትችላላችሁ። ሀቂቃ አንድ ሰው ማለት ጎረቤቱን አይቶ መማር ይችላል።
ከሊት ምን ለበሰች ሳይሆን ልብሷን ሳይሆን ማየት ያለባችሁ ከሊት እንደዚህ ኮኔ ሳይሆን የሆነ ቦታ ስትገቡ ወይ ቲክቶክ ሊሆን ይችላል የሆነ ነገር ትሰማላችሁ። ግን ጠንካራ መሆን አለባችሁ በሚመጣው ነገር በእናንተ ላይ እንጂ ነፍስ ማጥፋት ማለት ከባድ ነው። ወላሂ ሀቂቃ ማለት ነው። ለቤተሰቦቻችሁ እናት አባት፣ ሌላው ቢቀር ለእናትና ለአባቶቻችሁ መኖር አለባችሁ። ሌላው እንኳን ቢቀር ለራሳችሁ ህይወት እንኳን ቢመራችሁ ያስጣላችሁ ማለት ነው። እና ይሄንን ነው የምላችሁ። በተለይ ደግሞ በወንድ ጉዳይ ላይ ራሳችሁን ባታጠፉ ተመራጭ ነው። እሱ እኮ አይደንቀውም ወላሂ። ነፍስሽ 10 ነፍስሽ በአንድ ጊዜ ብትሄድ ችግር የለበትም። እንኳን ለአንዲት ነፍስ ማለት ነው። ከሄደ ሄደ ነው አለቅ። መርጦ ከሄደ ሄደ። ገባችሁ? እና እንደዛ ነው የምለው ሀቂቃ። ለማንም ቢሆን ለማንም ራሳችሁን አሳልፋችሁ መስጠት ያለባችሁ ወይም ማጥፋት ያለባችሁ ከእናታችሁ ወይም ደግሞ ዲናችሁ በሃይማኖታችሁ አለቀ። አንደኛ በሃይማኖት ከዛ ደግሞ በእናታችሁ አለቀ እንጂ ሌላ ነገር ሲፈጠር እንትን ማለት ወላሂ ከባድ ነው ሀቂቃ። ያኔ ነፍሳችሁ ስላችሁ የሆነ እንኳን መጥፎ ነገር እንኳን ቢመጣ ፊት ለፊት መጋፈጥ ያለባችሁ ነገር በዚህ ነው፣ በእናትና በሃይማኖት። ሌላ ሲቀጥል ደግሞ አላህ ያለው ነው የሚሆነው። ማለት ሴት ልጅ አንድ ጊዜ ተወዳ ወይም ደግሞ የወደደችውን አጣሽ ማለት ሌላ ወንድ የለም ማለት አይደለም። በዚህ ምድር አንድ ወንድ ብቻ አይደለም ያለው። ያንንም እህልዋ ነው ያገናኛቸው። እህልዋ አገናኛችሁ። እህልዋ ሲያልቅ ደግሞ ትለያያላችሁ። ከዛ በተረፈ የራሳችሁን ነሲብና ርዝቅ መጠበቅ ነው ያለባችሁ። ገባችሁ? ያኔ ትምህርት እኮ አለው በዛ መካከል ላይ እናንተ መማር ያለባችሁ መንገድ ትማራላችሁ እንጂ ራስን ማጥፋት ወላሂ ከባድ ነው። ይህን ስላችሁ እዚህ የልጆች እናት አይደለችም። በነገራችን ላይ የፖስተኳት ብቻ አይደለችም፣ ሌላ ናት። ያቺ ክርስቲያን ናት፣ ሌላ ናት ማለት ነው። ብዙዎቻችሁ አይቀር ትሰማላችሁ፣ ታዋላችሁ፣ ሶሻል ሚዲያ ተጠቃሚ ስለሆናችሁ። ይችን አይደለም። ይቺ የኔ እናት እያለቀሰች ብሶቷን ለህዝብ እንትን እያለች ነበረ፣ እያስተላለፈች ነበረ ማለት ነው። እና ሁላችንም አላህ ልቦና ይስጠን ነው ምለው። አላህ ያሳምርልን ያረቢ። የስደትን ህይወት በቃ ብሎ የረፍት እንጀራ ይስጠን እላችኋለሁኝ። ይሄ ነው በቃ አንድ ነገር ላይ ብዙ ጊዜ በተደጋጋሚ መስዋዕት መክፈል ራስን ያስረክሳል ይመስለኛል። በአሁኑ ጊዜ ማለት እያየን ነው በሌሎች ላይ፣ በራሳችንም ባይደርስም አላህ ያዝልን እንደ አይነትን ሙሲባ ኢንሻአላህ እንጂ እያየን ነው ማለት ነው። ስናይ ደግሞ መማርና ጠንካራ መሆን አለብን እላችኋለሁ ውዶች። በነገራችን ላይ የሆነች ልጅ ለራሱ እኛ ጋር ነበረችና እንደዚህ አርግዛ ከሳታረግዝ በፊት ማሻአላህ ተባረከላ በጣም ነው የሚወዳት፣ በጣም ነው ያን የሚንከባከባት። ካረገዘች በኋላ እናቴ አይኒ ብላሽ ማየት ለራሱ አይፈልግም፣ ማየት ማለት ነው መፍታትም ማየትም አይፈልግም። አላህ ከእንደ አይነት አዛ የሆነ ወንድ ደግሞ አላህ ይጠብቃችሁ፣ ያላገባችሁ ማለት ነው። እና ወላሂ ብዙ ነገር አለ ሰው የራሱ ላይ ሳይሆን ጎረቤቱ ላይ ደርሶ እንደዚህ ሌላ ሰው ላይ ደርሶ የምታዩትን ነገር መማር አለባችሁ። ጠንካራ መሆን አለባችሁ። በራሳችሁ መተማመን አለባችሁ። አንድና አንድ ኮንፊደንስ ሊኖራችሁ ይገባል። በዚህ ምድር ስትኖሩ ማለት ነው። እና በዛ ላይ ደግሞ ጀግና ሰራተኛ መሆን አለባችሁ። ለራሳችሁ ነው ታዲያ ሰራተኛ ስላችሁ ለራሳችሁ ጀግና ሰራተኛ መሆን አለባችሁ። ከማንም ምንም መጠበቅ ሳይሆን ወተናል አይደለ? ያኔ ስንወጣ ህልም ኑሮን ነው አገራችንም ሄደን ከስደት ማረፍ እንኳን ከፈለግን እዚህ ሀገር ሆነን መማር ያለብንን ነገር መማር አለብን። እንገባችሁ? ሁልጊዜ ሰው ሀገር ላይ ሁልጊዜ ግርድናን አይ ይሄንን አድርገው የዛሬ አመት ይሄንን አድርገው በእንደዚህ አመት ጊዜያችን እየሄደ ነው። እንደዚህ ሳይሆን የሆነ ነገር ገንዘብ የተወሰነ ይዘን ሙያ ኑሮን የምንሰራው ነገር መፍጠር አለብን በራሳችን ማለት ነው። ሴት ልጅ እስከሆነ ድረስ ለምን ብትሉ እዚህ ሀገር በራሳችን ብር መስጠት ለምደን ኢትዮጵያ ሄደን ደግሞ ተቀባይ ስንሆን አንችልም። መልሰን ስደትን እንመኛለን። እንደዚህ አይነት ነገር እንዳያጋጥመን በትርፍ ጊዜያችን ምን እንስራ በሚለው በራሳችሁ ዩቲዩብ ላይ ገብታችሁ ሰርች አድርጋችሁ እንዲሁም ደግሞ ቲክቶክም ላይ ቲክቶክ በነገራችን ላይ ያኔ በጣም አስተማሪ ነው። እኔ ሙያ የተማርኩበት በቲክቶክ ነው። ወላይ ብዙ ነገራቶች የተማርኩበት ቲክቶክ ላይ ነው። መማር ከፈለጋችሁ ትማሩበታላችሁ። ጊዜያችሁን ማቃጠል ከቻላችሁ ማቃጠልም ትችላላችሁ በዛ ላይ ማለት ነው። እና ይሄንን ነው የምላችሁ ውዶቼ። ጠንካራ መሆን ታታሪ መሆን
ለራስ በቃ ብቁ መሆን ለራስ ማለት ነው። ለራሴ በቃ ራሴ ነኝ ያለሁት አይደለ? ብቁ መሆን ከስደት የምወጣበትን ነገር ማድረግ ነው ያለብኝ። ያኔ እድሜንም መብላት የለብኝም። እድሜያችን የሚሄደው ለከሌት ለከሌ በሚለው ነው። ግን እኛ ስንወድቅ ከሌትም ከሌም አታነሳንም ራሳችንን እና ስለዚህ 10 ዓመት ሆኗችሁ 20 ዓመት ኖሯችሁ ቢያንስ እንኳን ብንታመም እንኳን መታከሚያ የሌለን ብዙ ሰዎች ልንኖር እንችላለን። ሀቂቃ ማለት ነው። ሁላችንም ማለት ይችላለሁ። አንዳንድ ሰው ሊሆን ይችላል የሚኖረው እና ስለዚህ ህልማችንን ማሳካት አንዳንድ ነገራቶች ሲነባበሩብን ህይወታችን ላይ እንትን ሲል ነው የዛን ሰዓት ነው ህይወትን ያኔ ለማጥፋት የአብዛኛው ሰው እንትን የሚለው እንደዚህ አይነት ነገር እንዳያጋጥምን ማሰብ አለብን። ለራሳችን ገባችሁ? ለራሳችን ካሰብን አንወድቅም፣ ጊዜያችንም አይቃጠልም። እና ይሄ ነው የምላችሁ ሴቶችዬ፣ ራሳችሁን ሁኑ፣ ራሳችሁን ጠብቁ። ሀቂቃ እከሌ ሄደ ብለሽ እከሌ ላንቺ እንደሚመጣልሽ ያውሽ ራስሽን ዝቅ አርገሽ ለመሞት መጣር ማለት ለወንድ ከባድ ነው ወላሂ። ሀቂቃ በዚህ ምድር በጣም ነው የሚያስጠላው። መስዋዕት እኮ ትከፍላለች፣ መስዋዕት ክፈይት። በተለይ ደግሞ ህይወት ስትጀምሪ ብዙ ውጣ ውረዶች አሉ። አንድና አንድ ትዕግስተኛ መሆን አለብሽ። ለሚመጣው ሙሲባ ማጣት አለ፣ ማግኘት አለ፣ ሁሉ ነገር አለ በህይወት ላይ ማለት ነው። ህመም አለ፣ ብዙ ነገር። ሁልጊዜ ተደላድሎ መኖር የሚባለው ነገር በዚች ምድር የለም ወላይ። ድሎት የለም። ዱንያ ፈተና ናት። ለማንኛውም ሰው ፈተናችን የተለያየ ሊሆን ይችላል እንጂ የሁሉም ፈተና የተለያየ ቢሆን እንጂ የራሱ የሆነ ችግር አለው አንድ ሰው ማለት ነው። አንቺ ምን አለብሽ፣ አንተ ምን አለብህ የሚለው አማርኛ ይሄ ዝም ብሎ ነው። ሀቂቃ ሁሉም ሰው የራሱ የሆነ ችግር አለው። ግን ደግሞ ራስን ማጥፋት የሚባለው ድረስ መድረስ የለብንም። ሀቂቃ ራሳችንን ልንጠል እንችላለን ብዙ ነገር ሀቂቃ ፊታችን ምናምን እንደዚህ አለርሚያችን ማርጀትም ሊመጣ ይችላል፣ በንዴትም በችግርም በሁሉ ነገር። ወላኪን ነፍስን ማጥፋት ድረስ መድረስ የለብንም። እንደኔ የምለው ይሄንን ነው እላችኋለሁ ውዶቼ። በርቱ፣ ጠንክሩ። ለራሳችሁ ሰራተኛ ለመሆን ጣሩ። ለራሳችሁ ሰራተኛ ስትሆኑ ደግሞ ጀግና ትሆናላችሁ። ከዛ ኑሮ እስካለ ድረስ መኖር ነው እላችኋለሁኝ። ይሄ ነው በቃ። ራሳችሁን አስከብራችሁ ተከብራችሁ ተከባብራችሁ ለመኖር ውጣ ውረድን ለማለፍ ትዕግስተኛ መቻቻል የሚባለውን ነገር በራሳችሁ በአይምሯችሁ ላይ በሰፊው አደላድላችሁ ይዛችሁ ነው ህይወትን መጀመሪያ ያለባችሁ እንጂ ዝም ብሎ እንደዚህ ይሄን ያህል አስቸጋሪ ነገር ላይ መድረስ የለባችሁም። በአጠቃላይ ይሄን ወሬ ለማውራት የፈለኩትኝ ራስ ማጥፋት የሚባለው በወንድ ልጅ ትክክል ነው ብዬ አላምንም። ወላሂ በጣም የሚያስጠላ ነው ሀቂቃ፣ እውነት ለማውራት ማለት ነው። እና ይሄን ነው የምላችሁ። ለእናት ለአባቶቻችሁ ለመኖር ጣሩ። አላህ ይጠብቀን። ባለንበት የስደትን እንጀራ ይብቃችሁ ብሎ የረፍትን እንጀራ አላህ ይስጠን ነው የምለው። አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።